በተደጋጋሚ እንደምናገረው ኢትዮጵያ በተፈጥሮ ሀብት የታደለች ሀገር ናት። ቢሰራባቸው በዓለም ያየን ከምንደነቀባቸው ስፍራዎች በእጅጉኑ የላቁ ውበት ያላቸው ከባቢዎች በሁሉም የኢትዮጵያ ጫፍ አለ። ዋናው ችግር የነበረው ሀሳብ ነው። አይዲያ አልነበረም። ብዙ ሀሳብ በትውስት ስለምናመጣው ሀገርኛ ስላልነበረ የሀገርን ሀብት የሀገርን አቅም ታሳቢ የሚያደርግ ስላልነበረ የተዋስከው ሀሳብ ባለ ሀብት ተተክሎ ምሰሶ መሆን አይችልም። የተዋስከውን ሀሳብ ከሀገር ሀብት ጋር ማዋሃድና ሀገር በሚሰጠው ምርት ልክ መብቀል ሲችል ነው ፍሬያማ መሆን የሚችለውና አንዱ የታደልነው ነገር ሀሳብ ነው። ኢትዮጵያ ውስጥ መደመር የሚለውን ሀሳብ ስንጀምር ሶስት ዋና ዋና ምሰሶ ላይ ቆም ነበር። የመጀመሪያው የኢትዮጵያን ተፈጥሮ፣ የኢትዮጵያን ጸጋ፣ የኢትዮጵያን ሀብት በውል ማወቅ መቻል ነው። እዚያ ውስጥ ሊገለጹ በርካታ ጉዳዮች አሉ። ሁለተኛው ደግሞ የኢትዮጵያ ካልቸር ውስጥ ያን ሀብት አውጥቶ ያን ተፈጥሮ ያደለውን ጸጋ አውጥቶ ለመጠቀም የሚያስችሉ ባህሎች ደግሞ አሉ። ለምሳሌ ደቦ አለ፣ እቁብ አለ፣ እድር አለ። በችግር በደስታ የምንጋራቸው ጊዜዎች አሉ። ሶስተኛው ደግሞ ሀልወቱ ነው። አይዲያ ሲስተሚክ ሲሆን በድንበር አታጥረውም፣ ከሌላም ቦታ ሊመጣ ይችላል። እሱን ማዋሃድ መቻሉ ነው የጠቀመንና በግብርና የነበረውን ልምምድ፣ በኢንዱስትሪ የነበረውን ጅማሮ፣ ማይኒንግ ላይ ማስፋት፣ ቱሪዝም ላይ ማስፋት፣ አርባናይዜሽን ላይ ማስፋት፣ ቴክኖሎጂ መጠቀም፣ ኢማጂን ማድረግ የሚሉ እሳቤዎች ያው እንደምታየው በጣም ለማመን የሚከብድ በፍጹም በማንኛውም መስፈርት በእኛ አህጉር እንደዚህ ያለ ነገር አለ ብሎ ማሰብ በማያስችል ደረጃ ውበቱ ወጥቷል። የዚህ ውበት መነሻው አንደኛው ሀሳብ ነው። ሁለተኛው ዲሲፕሊን ነው። ጠዋት ማታ ስራን አውቆ በወጉ መምራት መከታተል መቻል፣ ፍሬውን እስከምታይ አለመርካት አለመኩራራት፣ የበለጠ ለመስራት የበለጠ ለማምጣት የሚደረግ ጥረት ነው ዴዲኬሽን። ሶስተኛው ጅማ ላይ ዩኒክ ነገር ያየሁት ግን ፎሎወርሺፕ ነው። የጅማ አካባቢ ማህበረሰብ ለነዚህ ህልሞች ለነዚህ ሀሳቦች መወለድ የነበረው ሚና ለመላው የኢትዮጵያ ሕዝብ ትምህርት መሆን ያለበት። አይዲያ እና ዴዲኬሽን ጥሩ ተከታይ ካላገኘ ጥሩ ፎሎወርስ ካላገኘ ሪያላይዝ አይደረግም ብቻ ሳይሆን ብትጀምረውም ይቆማል፣ ይፈርሳል፣ ወደ ኋላ ይመለሳል። ጅማ ላይ ያስደመመኝ ነገር በትንሹ 14-15 ሺህ ቤቶች ፈርሰዋል። ካሳ አልጠየቀንም። የጅማ ህዝብ ላፈረሰው ቤት ካሳ አልጠየቀም፣ ለቦታው ካሳ አልጠየቀም። እስቲ ሐሳባችሁን አፍሱት ሊየው ነው ያለው። መቃብር ከ1000 በላይ መቃብር ቦታ አንስተዋል፣ መስጂድ አንስተዋል። ሌላ ቦታ ሊታሰቡ ሊሞከሩ የማይችሉ በጣም በርካታ ጉዳዮች የጅማ ህዝብ በቅንነት አምኖ በሐሳቡ ገንዘቡን፣ ጊዜውን፣ ጉልበቱን ሰውቶ ይሄ ህልም እንዲከወን ከፍተኛ ሚና ተጫውቷል። ለመላው ኢትዮጵያ ህዝብ ያለኝ መልእክት ሐሳብ አለን፣ የመስራት ትጋት አለን፣ ብርታት አለን። ጥሩ ተከታይ ካገኘን፣ ከተሰናሰልን፣ ከተደመር ይሄ ውበት ይወጣል። እኔ ከማንም ሰው ጋር ልወራረድ እችላለሁ። የዛሬ አመት ስንጨርሰው ፕሮጀክቱን እዚህ ቦታ የምናየውን ውበት በቀላሉ ብዙ ቦታ አናገኘውም። ይሄ ስራ የተሰራው በምዕራቡ ዓለም ቢሆን ቢያንስ 3 ወር 4 ወር በረዶ ስለሚሆን ሊጠቀሙበት አይችሉም። በዚህ ውበት ጠዋት ሰንራይዝ አለው፣ ማታ ሰንሴት አለው። መላ ተራራው ጫካ ነው። ወክ የምታደርገው ጫካ ውስጥ ነው። ውሃውን ተመልከተው። ክረምትም በጋም መጠቀም የሚያስችል እንደዚህ ያለ ውበት በቀላሉ የሚገኝ ነገር አይደለም። ጅማ ውብ ነበረች።
ታሪክ ጠገብ ነበረች። በጣም ሰላም ወዳድ ህዝብ ያላት ከባቢ ናት። አሁን ዘመን መጥቶላት ሐሳብ መጥቶላት ጊዜና ሁኔታ ተመቻችቶላት የተደበቀው ውበቷ የተደበቀው ወርቋ አፈር የለበሰው ወርቋ አሁን በመታየው መልክ ተቆፍሮ ውበቷ ወጥቷል ማለት ነው። ስራው ገና ነው። መኩራራት አደገኛ ነገር ነው። የእርካታ ስሜት ሊሰማን አይገባም። በርትተን በዚሁ መንገድ 2-3 አመት ከሰራን ግን ምንም ጥርጥር የለውም ውበት ያለው ሊታይ ሰው መጥቶ ጭንቀቱን ስትረሱን ሊያራግፍበት የሚችል በከፍተኛ ደረጃ ግራውንድድ የሚያደርግ ስክን የሚያደርግ ደስታን ሊያመነጭ የሚችል ሀብትና ሁኔታ ተፈጥሯል። ይሄንን ስራ አጠናክረን እንቀጥላለን። የጅማ ህዝብ አስደማሚ ለማመን የሚከብድ ኮሚትመንት አሳይቷል። ለዚህ በጣም ማመስገን እወዳለሁ። ግን ስራው ገና ነው። ገና ስለሆነ ጨከን ማለት አለብን። መልካም ነገር ጥሩ ነገር እንዲሁ በዋዛ አይመጣም። የትም ዓለም ያየነው መልካም ነገር በብዙ ስቃይ የተወለደ ነው። ለምሳሌ አሜሪካን ሀገር የምናየው በጣም የሚያማምሩ ከተሞች ብዙ ጥቁር አፍሪካውያን ላባቸውን ደማቸውን ገብረው የሰሩት ነው። እንዲሁ በዋዛ የሚሰራ ሀገር የለም። መጨከን አለብን። ጨክነን ልጆቻችን ድህነት እንዳይወርሱ፣ መቆሸሽን እንዳይወርሱ፣ ኋላ ቀርነትን እንዳይወርሱ፣ ተፈጥሮን ማየትና ማልማት እንዲችሉ ትንሽ ኮስተር ያለ ስራ ያስፈልጋል። ጅማ ላይ ያደረግነው እሱ ነው። ፍሬው እንደሚታየው እንደዛ ነው። ይህ ስራ ብዙ ቦታ መደገም አለበት። አርባ ምንጭ ከፍተኛ ፖቴንሻል አለው እንደ ጅማ። ባህር ዳር ከፍተኛ ፖቴንሻል አለው። በቀደም ጎንደር አይተን ነበር። ጎንደር ትንሽ ጨከን ብለን ተጨማሪ ማፍረስ ተጨማሪ መትከል ብናደርግ ምንም ጥርጥር የለውም በአውሮፓ እንዳሉ ውብ ከተሞች መሆን ይችላል። በጣም ብዙ ጥሩ ስራ ተሰርቷል። የሚቀር ነገር ደግሞ አለ መጨከን የሚያስፈልገው እና አስበው መቀሌን ከሰራን፣ ጎንደርን ከሰራን፣ ድሬዳዋን ከሰራን፣ አርባ ምንጭ ከሰራን፣ ጅማ ከሰራን፣ ባህር ዳር ከሰራን፣ ደሴ ከሰራን፣ ቢሾፍቱን ከሰራን ብዙ ከተሞች የሰለጠኑ ሰውን ሊያስተናግዱ የሚችሉ ከተሞች ያላት ሀገር እንፈጥራለን ማለት ነው። ጥቂት አመት ነው ስራ ከጀመር። በጥቂት አመት ይሄንን ማድረግ ከቻል ሌላ ጥቂት አመት ደግሞ እንዳሁኑ ሳንባላ ሳንጓተት ብናክልበት ምንም ጥርጥር የለው የተሻለ ነገር መፍጠር ይቻላል። ያው ጅማ እንዳያችሁት የአባጅፋር ቤተመንግስት ለ100 ምናምን አመት የነበረ ቤተመንግስት ተደብቆ የነበረ ቤተመንግስት ነው። አባጅፋር በጣም ዋይስ ሰው ነበሩ። ለዜጎቻቸው እና ለተፈጥሮ ግድ ያላቸው ሰው ነበሩ። ተፈጥሮን ጠብቀዋል። ውጊያ እንዳይፈጠር ከፍተኛ ዋጋ ከፍለዋል። አካባቢያቸው እንዳማረ ለልጆቻቸው እንዲሸጋገር ስራ ሰርተዋል። ዜጎቻቸው ከዚህ ወጥተው ወደ ሀጅ እንኳን ሲሄዱ በሆቴል እንዳይቸገሩ ሰው እንዳያስቸግሩ ህንጻ ገንብተውላቸዋል። በንግድ በጣም የታወቁ ሰው ነበሩ። ዝባድ የጥሪኝ ቡና በመሸጥ ይታወቃሉ። ብዙ ሀብት ከውጭ እያመጡ እጣን እየሸጡ ቅመማቅመም እየሸጡ ቡና እየሸጡ በዚህ ሀብት ደግሞ ሀገር የገነቡ ሰው ነበሩ። አሁን ልጆቻቸው ስራ ጀምረዋል። ይቀጥላል። ይሄ ጉዳይ እንደ ሐሳብ እንደ ህልም ብዙዎች ተቀብለውት መስራት ከቻሉ ኢትዮጵያ ውስጥ 10-15 ከተሞች መፍጠር ከቻል ህዝባችን እያደገ ስለሆነ ሁሉም ቦታ ዲግኒፋይድ ላይፍ ኳሊቲ ላይፍ እንዲፈጠር ማድረግ ይቻላል። ያም የሆነው ግን ሐሳብ የሌለን ሰዎች ዝም ብለን የባጤ ቆጡን ከምናወራ ሐሳብ ተቀብለን ተከትለን ብንሰራ አሊያም አማራጭ ሐሳብ ብናመጣ ዝም ብሎ የቡና ሻዩን ከማውራት አማራጭ ሐሳብ አምጥቶ ህዝቡን አንቅቶ ህዝቡን አስተባብሮ ህዝቡን አደራጅቶ ለልጆቹ መልካም ነገር መተው እንዲችል መስራት ብንችል ይበጃል። የሚሻለው እሱ ነው። እኛ በቃል ተናግረናል፣ በጽሁፍ አስቀምጠናል፣ በስራ አሳይተናል። ይህን ስራ ሳንኩራራ መልቲፕላይ ማድረግ ከቻል ኢትዮጵያ ውስጥ አስደናቂ ነገር መፍጠር እንደሚቻል አዲስ አበባ የተሰራው ስራ ያመላክታል። አሁን ጅማ ያለው፣ ጎንደር ያለው፣ ባህር ዳር ያለው፣ አርባ ምንጭ ኤቭሪዌር ብትሄድ በጣም ከፍተኛ ጥራት ያላቸው መልካም ስራዎች አሉ። አይናችን ተገልጦ እናያለን፣ እናስባለን፣ አይዲያችንን እናስቀምጣለን። ያን ደግሞ ለብዙዎች ለማሳየት እንተጋለን። ያየነውን ለማሳየት እንተጋለን። በዚያ ውስጥ ውጤት እንደምታዩት እየመጣ ነው። ተስፋ ሰጪ ስራ ነው ያለው።
በዚህ ስራ ውስጥ የተሳተፉ ኢትዮጵያውያን በሙሉ ምስጋና ይገባቸዋል። ፕራይቬት ሴክተሩ በጣም ብዙ ኢንቨስትመንት ጀምሯል። እዚህ እንዳያችሁት እነሱ ምስጋና ይገባቸዋል። የጅማ ህዝብ ላስጠበቀው ሰላም ለተባበረው ትብብር በሙሉ ምስጋና ይገባዋል። እንተባበር፣ እንስራ፣ የበለጠ ነገር እናያለን የሚል ሐሳብ ነው ያለው። በጣም ደስ ብሎኛል። ማንም ሰው እዚህ ስፍራ ቢመጣ እንደኔ ከመደሰት የተለየ ሐሳብ ይኖራል ብዬ አልገምትም እና በጣም ጥሩ ስራ ነው። እንቀጥል፣ እንበርታ፣ እንስራ፣ እንለወጥ። ችግርን፣ ድህነትን፣ እርዳታን፣ እዳን እያራገፍን በረከትና ጸጋን ለልጆቻችን የምናሻግር ያድርገን። ይሄንን ለማሰብ ይሄን ለመስራት ደግሞ እድል የሰጠን ፈጣሪም የተመሰገነ ይሁን ማለት ፈልጋለሁ። በጣም ደስ የሚል ነው። አመሰግናለሁ።